ያስባላችሁት ምን አስባችሁ ነው? ለማንኛውም ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ እኔ ያለው ፈጣሪ ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አበረታቱኝ። እውነት ለመናገር ቻናሌ መልሶ እየተኛ ነው ማለት ነው። ስለዚህ የምችሉ ሼር ላይክ እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ያው ሰብስክራይብ አድርጉኝ ማለት ነው። እና በመጀመሪያ እንኳን አደረሳችሁ ለሆሳዕና ማለት ነው። ውድ ቤተሰቦቼ እንግዲህ ያው ጽናት ተከታታይ ድራማ በባለፈው ፓርት ላይ በክፍል 60 ላይ ማለት ነው ጽናትና ኪራ እጅግ በጣም እንደታረቁና አንድ እንደሆኑ ደስ ብሎን ምናምን ነገር አሳልፈናል ማለት ነው። በዛሬውም እንግዲህ በጣም ደስ ብሏቸው ምናምን ነገር ብዙ ነገሮችን አብረው አሳልፈዋል ማለት ነው። ብራምባርም ሰብረዋል ማለት ነው። እና እጅግ በጣም ያው ኪራም እንዲሁም ደግሞ ሰኒ ለጽናት ናሆሜ እንግዲህ ኪራ ደግሞ ለናሆሜ እየነገረ ነበር ማለት ነው። ከጽናት ጋር ማደሩን ማለት ነው። እና ከጽናት ጋር እኮ አደርና ናሆሜ ምናምን ማለት ጀመር ማለት ነው። እንዴ አንተና ጽናት ማደር ምን አዲስ ነገር ነው እንዴ? በማለት እንግዲህ ናሆሜ መልሶለታል። አይ ማለት ሌላ ነገር በቃ ተደረገ ምናምን ነገር በማለት እኔ ዛሬ ሲያስቁኝ ነበር ማለት ነው። እና እንደዛ በማለት መልሶለታል። ከዛ በቃ ደስ አለው እሱ ምናምን ነገር ማለት ነው። እና ያው በዚህ ምድር ላይ አሉ ከሚባሉ መልካም ወይም ደግሞ ጥሩ ባሎች አንደኛ እኔ መሆን እፈልጋለሁኝ በማለት ለናሆሜ ተናግሯል። ናሆሜም እጅግ በጣም ደስ ይላል። ጽናት ከልቧ ትወዳለች፣ ታፈቅራለች። ስለዚህ ከዚህ በኋላ ልቧን እንድሰብረው አልፈልግም በማለት እንግዲህ ናሆሜ እንትን ብሎታል ማለት ነው። አረ ከዚህ በኋላማ እኔ እሷን ማስደሰት እና ፍላጎቶቿን በሙሉ ማሳካት ነው የምፈልገው። የእሷን ነገር አንድ ነገር ልቧን አልሰብርም በማለት እንግዲህ ያው ቃል ገብቷል ማለት ነው። ኪራ እንግዲህ ያው የጽናትን ልብ እኔ ይሰብረዋል ብዬ አስባለሁኝ። እንግዲህ ከዚህ ሁሉ ነገር ወጥቶ አሁንም ድጋሚ የጽናት ልብ የሚሰበርበት አጋጣሚ ይኖራል የሚል ሀሳብ ነው ያለኝ። ምክንያቱም እንግዲህ የኪራና ወይንም የኪራ ቤተሰቦች ማለት ነው አባቱም እናቱም እንግዲህ ምናልባት የጽናትን ነገር ላይፈልጉ ይችላሉ። በተለይ አባትየው ማለት ነው። ምክንያቱም ሀሴት ጋር አቀራርቢው ሀሴት ጋር አብረው እንዲሆኑ እፈልጋለሁ። ልጄ እንደ ሀሴት ያለች ሴት ማግባት አለበት በማለት እንግዲህ አስማምቷት ነበር። እሷም ቃል ገብታ ነበረ ማለት ነው። የናሆሜ የኪራ አባት የተመለሱት ማለት ነው። ግን ደግሞ አሁን ላይ ያ ነገር ስላልሆነና ጽናት ጋር ስለተግባቡ ስለተዋደዱ አንድ ስለሆኑ ፋዘሩ ይሄን ነገር ይወዳል ወይንስ አይወድም ወይንም ደግሞ ይሆናል ላይሆንም የሚለው ነገር እጅግ በጣም ያሳስባል። በዚህ ጉዳይ ነው የሚያሳስበው ማለት ነው። ማዘሯ ልትፈቅድ ትችላለች። ግን ደግሞ ይሄን ነገር መወጣትና እስከ ጥግ ድረስ መሄድ ያለበት ማን ነው? ኪራ ነው ማለት ነው። እንግዲህ ሰኒም ደግሞ ምንድነው መሆኑሽ ነው? አንገትሽን ምን ቆንጥጦሽ ነው? እያለቻት እንግዲህ ጽናትን ስትናገራት ነበር። አረ ጉንዳል ነው የቆነጠጠኝ፣ ምንም ነገር የለም፣ አንቺ ምኑሽ ነው? አታሳፍሪኝ በማለት እንግዲህ ሰኒን ስትመልስላት አይተናል። እንግዲህ ያ የቆነጠጠሽ ጉንዳሉ ስሙ ኪራ ነው የሚባለው በማለት እንግዲህ ሰኒ ቀልዷንም ጣል አድርገዋለች። በነገራችን ላይ ሰኒ በጣም ከባድ ላይ ነው ያለችው ሁኔታዋ ማለት ነው። ከባለፈውም ጀምራ ነገሮቹ የጽናት ነገሮች ይበልጣሉ በማለት በሆዷ እየያዘች ነው እንጂ ብዙ ነገሮች እንትን ብሎባታል ማለት ነው። ምክንያቱም እንግዲህ ከዚህ በፊት የእሷ ነገር ሲያስጨንቃት የነበረ ነገር እንግዲህ ቀጥታ ወደ እሷ መጥቶባታል። ጽናትና ምሩም እንግዲህ አንድ ላይ በነበሩበት ሰዓት ከሰኒ ጋር ለምንድን ነው ብቸኝነትሽን እንደዚህ በጣም የሆንሽው? ስለዚህ የራስሽ የሆነ ሰው ያስፈልግሻል፣ ጓደኛ ካለሽም አስተዋውቂኝ በማለት እንግዲህ ይዘዋት ነበረ። አይ እኔ እስካሁን ምንም ነገር የለም፣ ግን በቃ መያዝ አልፈልግም፣ ነገር ግን ብቸኝነት በጣም ነው የደበረኝ፣ በጣም እንትን ብሎኛል፣ ሰልችቶኛል በማለት ትነግራቸዋለች ማለት ነው። እና አንዳንዴ ከልጅነታችሁ ያያችሁት ነገር በቃ በህይወቴ ላይ ያየሁት ነገር እኔን ወደዚህ ህይወት ውስጥ እንድጋብዝ አያደርገኝም። በጣም ነው የሚያስፈራኝ። ከህይወቴ ላይ የደረሰ ነገር ሳየው
ቀጥታ ወደኔ የሚመጣም ራሱ ይመስለኛል ስለዚህ እፈራለሁ ከዚያን አንፃር ነው በማለት መልሳላቸዋለች እንግዲህ ይሄን ሐሳቧን ደግሞ ማስወገድ መቻል አለብን በማለት ሁለታቸውም ተስማምተዋል ማለት ነው እና የደወሉም የሚያስቸግሯት አሉ እና ያጨናነቋት ነው ያሉት ማለት ነው እና ያው ሰኒም እጅግ በጣም ተጫዋች ልጅ ነች ከዛ ከጭንቋን እንደምትወጣ ተስፋ እናደርጋለን ሲቀጥል ሀኒ ያው ከባሏ ጋር እንግዲህ ከሀገር ሊወጡ ነው በርግጥ ባሏ ወጥቷል ቀጣይ እሷ ልትከተል ነው ማለት ነው እና ከጽናት ጋር መታ ሀኒ ማለት የነኪራ ጎረቤት ወይንም ደግሞ የነጽናት ጎረቤት የነበረች ማለት ነው እንግዲህ ያው ማዘሯ እንደተሻላት እንዲሁም ደግሞ ውጭ ለመሄድ እንዳሰበች ባሏም እንደሄደ ከቤተሰቦቹ ከባሏ ቤተሰቦች ጋር እንደታረቀ ምንም አይነት ቢሆንም በብዙ ነገሮች ሆኖ ለኔ ሆኖ ብዙ መስዋዕትነትን ከፍሏል መኪና ኑሮት መኪና እንደሌለው ስራ ቀጣሪ ሆኖ እንዲሁም ደግሞ ተቀጥሮ እየሰራ እንዲሁም ታክሲ ላይ እየተሰለፈ ስንት ነገር ህይወቱን እኔን በመምረጥ በጣም ብዙ ፈተናዎችን አሳልፏል ግን ደግሞ በኔ እናት መታመም ምክንያት የሱ ቤተሰቦች መተው ሲጠይቋት በዚያ ምክንያት ደግሞ ሰላም ተባብለዋልና በቃ ከብዙ ጊዜ በኋላ ከእናቱ ጋር ተገናኝቶ እናቱን እቅፍ አድርጎ ስቅስቅ ብሎ አልቅሷልና በጣም ነው ውስጡ የተሰበረው ዝም ቢልም አለ አይደል ቤተሰብ ነው በማለት ስነግራት ነበረ ማለት ነው ያ ማለት እንግዲህ እሷ ምንም አይነት ነገር አልነበራትም ስለዚህ ልጅቷን መርጦ ወዶ የሀብታም ልጅ ነበር እሷን ያገባት ማለት ነውና በመጨረሻም ከቤተሰቦቹ ጋር ታርቀው አሁን ጫጉላ ወደ ውጪ ደው ለመንሸራሸር እንዲሁም ደግሞ እሷም ደግሞ ልጅ ለመውለድ ስለፈለገች ለህክምናውም ለምንም ወደ ውጪ ለመውጣት አስባለች ሀኒ ማለት ነው በዛ ምክንያት እንግዲህ ጽን ቸው ለማለት መታለች ማለት ነውና አንዳንዴ መወሰን ባለብን ነገሮች መወሰን ነው እውነት ነው ቤተሰብን ማክበር ወይንም ደግሞ ቤተሰብ የሚለውን ነገር መስማት አለብን ግን አንዳንዴ እናንተን ብሎ የመጣን ሰውን አለመግፋትም እንደዚህ ይጠቅማል ማለት ነው ቤተሰብ በቃ በምንም ታምር ወደፊት ማለት ነው በደግም ሊሆን ይችላል በመጥፎ ነገርም ይቅርታ ሳንባባል ወይንም ደግሞ ሳንገናኝ አንቀርም ከቤተሰብ ጋር ማለት ነው ቤተሰብ ማስቀደም እንዳለብን ሆኖ ደግሞ መቅደም ያለበት ነገር በመሃል በህይወታችሁ ውስጥ የሚገባ ነገር ይኖራል ማለት ነውና ከቤተሰብ ጋር በሆነ አጋጣሚ ተመልሳችሁ እንደዚህ ትታረቃላችሁ ማለት ነው እና ያው ሀኒ ከባሏ ቤተሰቦች ጋር ስለታረቁ ደስተኛ ስለሆኑ እጅግ በጣም ደስ ብሎኛል እና ይሄን ነገር እነኪራ እንዲማሩበት ወይንም ደግሞ ኪራና ጽናት ዞር ብለው እንዲያዩበት ይመስለኛል የነሃኒ የታሪክ ህይወት ከነሱ ላይ የገባው ማለት ነው ኪራ በጣም ብዙ ነገሮች ከዚህ በኋላ ይገጥሙታል እስካሁን በጓደኝነት በፍቅረኝነት በምን ማንም ነው የገጠመው ማለት ነው አሁን ደግሞ በቤተሰቦቹ ላይ ይመጣል ከቤተሰቦቹና ከጽናትም ምረጥም ሊባል ይችላል ማለት ነውና ብዙ ነገሮች ይኖራሉ ይሄን መወጣት መቻል ያለበት ማን ነው ኪራ ነው ማለት ነው እና ያው እንግዲህ ቀጣይ ፓርትን ሁላችንም በጉጉት የምንጠብቅ ይሆናል እና ውድ ቤተሰቦቼ ኪራ እንዴት ምን ታስቡታላችሁ የጽናትን ልብ ሊሰብር ይችላል ወይንስ ደግሞ እንደዚህ ባቋሙ ሊቀጥል ይችላል ችግሮችን ነገሮችን ከቤተሰብ ቢባረር እስከ ቤተሰብ ቢነጠልስ እሱ መጋፈጥ ይችላል ልክ እንደናሆሜ ወይንስ ደግሞ አይችልም የሚለውን ነገር እንግዲህ ያው አብረን ምን ይሆናል እኔ ግን ይሁን ሰዓት እንትን የሚል ይመስለኛል ብቻ የሆነ እንትን የሚያቆም ይመስለኛል ማለት ነው እና ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበር በያላችሁበት ሰላማችሁ ይብዛልኝ መልካም ጊዜ ተመኘውላችሁ